ወንድም ወንድሙ ላይ እንዴት እንደዚህ ጨከናል ያስባለው በአርሲ የሚገኙ ወገኖቻችን ዛሬም በጅብ እንደተበሉ ታቦቱ ሸሽቷል ተሰዷል። በንጹሃን ዜጎች ላይ በተፈጸመ ጥቃት ከ40 በላይ ሰዎች መገደላቸው ታወቀ። ሰላም ጤና ይስጥልኝ ቤተሰብ እንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ባትመለከቱት መክራችኋለሁ። ይሄን ሳይሆን ከዚህ በኋላ የሚጠቁማችሁ ቪዲዮ ባትመለከቱ መክራችኋለሁ። እኔ ቴሌግራም ላይ እንግዲህ አንድ ቪዲዮ ሰራጭ ላይ ነው የምንገኘው። በጭካኔ የተሞላ ቪዲዮ ነውና ማን አደረገው ለምን ተደረገ የሚለው ነገሩ ሳንገባ ጉዳዩን ብቻ እንግዲህ አውግዘንና ያለው ሁኔታ አስረድተን የምናልፍ ነው የሚሆነው። እንደዚሁም ደግሞ በአርሲ የተፈጠረ የሚገኘው ነገር ምንድነው ጉዳዩ ከምን ድረስ ለምትሉት ደግሞ በጣም የሚያስራ ነገር አለ። በዛም እንግዲህ እሱን የማስመለከታችሁ ነው የሚሆነው። ቤተክርስቲያን ዘግቶ እንግዲህ ታቦት ወከተና የገባ ነው የሰማን ነው የምንገኘውና እሱን ማስመለከታችኋለሁ። ሁላችሁም ቪዲዮ ላይክ እና ሼር ያደርጋችሁ ሰብስክራይብ ለምንድነው የማታደርጉት? አሁን ማርኩ እስቲ ቴሌግራም መሳጭ የሚገኘው ምንድነው የሚለው ነገር ቪዲዮን ከማየታችን በፊት የጉዳዩን ዘግናኝነት እስቲ ከአንዳንድ ቪዲዮዎች ያተን እንመለስ። ወንድም ወንድሙ ላይ እንዴት እንደዚህ ጨከናል ያስባለው ያለንበትን ዘመን ምን አለ ባልተፈጠርኩ ያስባለ እጅግ ልብን የሚያደማ ተግባር በደቡብ ወሎ ዞን ወረኢሉ ከተማ አቅራቢያ የተፈጸመ አንድ ለማየት የሚከብድ ለመግለጽ የሚያስቸግር ቪዲዮ ሲዘዋወር ውሏል። እንደ ሀገር ችግር ውስጥ ነን ያለነው። ጦርነት ይቁም፣ ጦርነት ይብቃ። እባካችሁ የሃይማኖት አባቶች፣ ታዋቂ ሰዎች፣ ምሁራኖች ሁላችሁም ይህንን ጦርነት ልታስቆሙት ይገባል። እባካችሁ ለዚህ ማስረጃ ቴሌግራም ላይ ግቡና ቪዲዮን ተመልከቱ። በዚህ ሁኔታ ልንቀጥል አንችልም። ሁላችንም ይበቃናል ልንል ይገባል። እንደምትሰሙት ነው እንግዲህ ጉዳዩን ዘግናኝነት እንግዲህ ወንድሞች በዚህ መንገድ ነው የሚገልጹትና በጣም ነው የሚያሳዝነው። ቪዲዮ እዚህ ጋር አሳያችሁም ቴሌግራም ላይ አስቀምጥላችኋለሁ። ግን ፎቶ እዚህ ጋር ለማየት ያከል ነብይቱ ካላጠፋው ብር ያደርገዋለሁ። እንግዲህ አንድ ታጣቂ ነኝ የሚል ግለሰብ እንግዲህ አንድን ሰላማዊ ሰው ይመስለኛል ባልባሳት እንግዲህ እጁን ድንጋይ ላይ አስቀምጦ በመጥረቢያ እጁ ሲቆርጠው እንጨት እንደመፍለጥ አለ። እንጨት ሲፈለጥ ነው ያታችሁ ከሆነ በዛ ደረጃ እጁን ሲቆርጦ እስከ መጨረሻ ሲቆርጦ የሚያሳይ አንድ ቪዲዮ ቴሌግራም ላይ ፌስቡክ ላይ ሲሰራጭ እያየን ነበርና ኦሬዲ ከዚህ በፊት እንግዲህ ከዚህ በላይ የሆኑ ሲቃዎችንም ያታና በነገራችን ላይ አሁን ይሄ እጅ መቁረጥ የሚለው አለ። ከዚህም በላይ ይሄ ተቀርጾ ወጣ ወይ ደግሞ በፎቶ ወጣ ምንና ነው እንጂ በፎቶ ስላልወጣ በቪዲዮ ስለወጣ እንጂ ከዚህ የበላይ ሲቃዎችን አይተናል። ኦኬ ከዚህ በላይ የሆኑ እጅ ከመቁረጥ የበለጡ ጡት ሲቆረጥ አይተናል። ለምሳሌ በቪዲዮ ባይሆንም በፎቶ እንኳን ጡት ሲቆረጥ አይተናል። ላኛ ህይወት ካንም 2-3 ጊዜ ጡት ሲቆረጥ አይተናል። የተጨከመው ተፈጽሟልና በጣም ነው የሚያስጠላው ኢትዮጵያ ያለው ነገር። ኦኬ ከመላቸው ላይ አንዲት ሀገር መሪ አለ የምትል ሀገር መንግስት አለ ወይም ባለበት ሀገር ማንንም ፍቃድ ያልሰጠው የሆነ ግለሰብ ተነስቶ የሰውን እጅ የቆረጠ የሰውን ጡት የቆረጠ በጣም የሚያሳዝን ነገር ነውና ይሄን ነገር ማን አደረገው ለምን ተደረገ ፖለቲካው ምንድነው የሚል ነገር ውስጥ መግባት አልፈልግም። ኤኒዌይስ ጉዳይ ያደረገው ሰውዬ ይሄ ሰውዬ ነው። እዚህ ጋር የምትመለከቱት በቀይ ያለው ሰውዬ ነው ያደረገው። ይሄ ሰው እንግዲህ ከ13 ቀን በፊት ማለትም ህዳር 3 ዛሬ ህዳር 6 ነው 16 ነው ቀኑ ህዳር 3 ላይ በመንግስት ቁጥጥር ስር ውሏል የተባለ ሰው ነው። ትላንት ደግሞ እንግዲህ ይሄ ሰውዬ የሰውን እጅ ሲቆርጥ ቪዲዮ ወጣ እና ትንሽ ጉዳዩ ግራ ያጋባል። ከየት መጣ ሰውዬው? ታስሮ ነው የሚገኘው? የካሜራው ጥራት አለ ሰው ፖለቲካው እናንተ በመሰረት ፖለቲካ የተጎዳ የሚገኘው ህዝቡ ነው። ኦኬ ያ እጁ የተቆረጠ ሰውዬ ራሱ እሺ ብሎ ፍቃደኛ ሆኖ ባናን ወይስ ፍቃደኛ ሆኖ እንኳን እጁ ቢቆረጥ ምክንያቱም እኔ ብዙ ነገሮች እንድትገቡ ነው የሚያደርጋችሁ። ቪዲዮ ስትመለከቱ ቪዲዮን እጁ ሲቆረጥ ሰውዬው አይናገር አይጨው የሆነ ማለዚያ ነገር ተወቅቶ ካልሆነ በስተቀር እንዴት ነው ሰው መርፌ ሲወጋው እንዴ ሾ ሲወጋችሁ የምትጮህ አላችሁ ያገር እጁ ሲቆረጥ የነበረው ሰውዬ ሲጮህ አንመለከትምና ይሄን ነገር ለማብራራት ራሱ ጨካኝ ሆነ ያስፈልጋል ወይ ደግሞ ጨካኔ ቃላትን መጠቀም ያስፈልጋቸዋል። እዛው ውስጥ መግባት አልፈልግም። ማንም ያርገው ማንም እናንተ ፈልጋችሁ ተፈራቅዳችሁም ሁሉ አርጉትም አታርጉት እኛ አይመለከተንም። እኛ እናንተ በመሰሩት ሴራ እናንተ ፖለቲከኞች በምታሩት ነገር ህዝቡ ላይ ጥላቻ ይፈጥራችሁ የምትገኙ ኤኒዌይስ ቪዲዮን ግባ ቴሌግራም ተመልከቱ። ይሄ ብቻ አይደለም ባይዘው ቤኒሻንጉል ጉሙዝ ከሁለት ቀን በፊት ወደ 40 ንጹሃን ተገድለዋል። 40 ንጹሃን ተገድለዋል። ስሙ ጉዳዩ አሳዛኝ መረጃ በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለ ወረዳ በኩጂ ቀበሌ ውስጥ ዛሬ በንጹሃን ዜጎች ላይ በተፈጸመ ጥቃት ከ40 በላይ ሰዎች መገደላቸው ታወቀ። በዞኑ በኩጂ ቀበሌ ውስጥ ታጣቂዎች ዛሬ ቅዳሜ ህዳር 13 ጠዋት በፈጸሙት ጥቃት ከ40 በላይ ሰዎች ህይወታቸው ማለፉና በርካታ በሽሽት በየጫካው ስር ቤተሰቦቻቸውን ይዘው እንደገቡም ታውቋል።
ኩጂ ተብሎ በሚጠራው በዚህ ቀበሌ በ2013 ዓ.ም 298 ሰው በጉምዝ ታጣቂዎች የተገደሉበትና በጅምላ የተቀበሩበት ቀበሌ መሆኑ ይታወሳል። በአሁኑ ጥቃት ደግሞ ከአንድ ቤተሰብ አባላት 6 ሰዎች የተገደሉባቸው እንዳሉ የታወቀ ሲሆን በአካባቢው በአብዛኛው የሺናሻ ብሔር አባላት የሚኖርበት ሲሆን ከሟቾቹ መሃል አብዛኞቹ የብሔሩ ተወላጆች መሆናቸውም ታውቋል። እንደምታውቁት ነው እንግዲህ ከነዚህ ውስጥ 16 ናቸው ምናምን ነገር ህፃናት ናቸው። ህፃናቶቹ ከእድሜያቸው ከ15 እስከ 16 እስከ በታች ያሉት ሴቶች አሉ። አዛውንት ወጣት አይደለም። አብዛኛው እናቶች ናቸው፣ እርጉዞች ናቸው፣ ህፃናት ናቸው፣ ሽማግሌዎች ናቸው፣ ሴቶች ናቸው። በጣም ነው የሚያሳዝነው። ሴትም ሆነ ወንድም ሆነ በዚህ ደረጃ እንግዲህ ጥበቃ ለመንግስት አለ በሚባል ደረጃ የማንም ተላቂ ተነስቶ በየቦታው ሰው ይገድላል። በየቦታው በየክልሉ ሰው ይገደላል። ከዛ ኢትዮጵያ ታሪካዊ የሆነ ለውጥ እንባላለን። ለምን እንወሻሻለን? እግዚአብሔር የሚያውቀው አይደለንም። እኔ ይሄን ነገር ማስተላለፍ የምፈልገው ለሃይማኖት አባቶች ነው። የሃይማኖት አባቶች የወረዳችሁ የዘገጣችሁ እንደዚህ አይነት የተመለከታችሁ ማታወግዝ ሆነ ማን ነው የማራ የምትገኝ? የምን ሃይማኖት አባት ነው ታዲያ? የትኛው ሃይማኖት ነው የምትመራው? እግዚአብሔር እኮ እንደዚህ አይነት የምታወግዝ ስልጣን ሰጥቷል። በክርስትናው በእስልምናው ስንመለከት በሌሎችም ስንመለከት በቃ እንዴት ዘግናኝ ነገር ያያችሁ እንዴት ያን ነገር ማውገዝ ያቀታችኋል? እንዴት ይሄ ነገር ይቁም ማለት ያቀታችኋል? አክቲቪስቶች፣ የተለያዩ ምጽኡ ታዋቂ ሰዎች፣ አርቲስቶች እንዴት ዘግናኝ ተግባር ሲፈጠር የሚሰበክ አባት ራሱ የለም። ባይዘው ኦሮሞ ነኝ፣ የወለጋ ልጅ። በጓደኞቼ ግን ጽድት ያልኩ አማራ ነኝ። አማራ ናቸው በእኔ በጓደኛቸው ግን ጽድት ያሉ ኦሮሞ ናቸው። አንድ ቀን ስለ ዘርም ስለ ብሔርም በእኛ መሃል ርዕስ ሆኖ ተነስቶ አያውቅም። ዘር ለእህል ነው። እኛ ኢትዮጵያውያን ነን፣ አንድ ነን። ያውም ደግሞ የእግዚአብሔር ድንቅ የእጅ ስራ ሰው ነን። ሰውነት ይበልጣል። ይመቻችሁ። በጓደኝነት መሃል ብሔሬን፣ ሃይማኖቴን፣ ባህሌን ይጠብቁልኛል። እኔም እንደዛው እጠብቅላችኋለሁ። በመከባበር ብቻ በፍቅር እንኖራለን። እኛ ኢትዮጵያውያን ነን። እንዴ ብሎ የሚያስተምር የሃይማኖት አባት ራሱ አናገኝም። ካሁን ላይ ሰውነት ይቀድማል ሰው አስቀድም ብሎ የሚናገር ሃይማኖት አባት ራሱ ካይገኝ የዓለም አባቶች አንዶቹ ለናሃዲ ሙፍቲ ያሉ አርፈዋል፣ አንዶቹ ተሰደዋል። እንዴ የሚያስተምሩ አንዶቹ አንድ ቦታው ዘግቷል። ማይክ አይሰጣቸው፣ መድረክ አይሰጣቸው። እኔ ምን እንደሚፈለግ ኦኬ። እና የሃይማኖት አባቶች ራሱ በዚህ ደረጃ ማስተማሪያ የሆነ ትምህርት እንግዲህ ሰዎች በዚያ ሲናገሩ መስማት ለሰሞኑ ራሱ በአርሲ ኦርቶዶክስ ሃይማኖት የተደረገው በእሳት ነው ያጋዩዋቸው። ከሰል እስኪሆኑ ያቃጠሏቸው ኢትዮጵያ ውስጥ ነው። ይሄን ላወገዘ አባት ይሄንን ሃይማኖት ተኮር ያለው ጉዳይ ያወግዛል ብዬ አላምንም እኔ። ኦኬ አርሲ ላይ በሃይማኖታ ምክንያት ብቻ አንዲት እናት ከባሏ ጋራ ወይም አንዲት ሚስት ከባሏ ጋራ ከሰል እስክትሆን ጋር የተቃጠለችን ሬሳ ያየ በቪዲዮ ተቀርጾ ተልኮለት ያየ ያላወገዘ አባት ይሄንን ሃይማኖት ተኮር ያለው ጉዳይ ፖለቲካዊ ነው ጉዳይ ያወግዛል ብዬ ባላምን፣ እኛ ሰዎች ግን ባካችሁ እንተሳሰብ፣ ከዚያ ጭካኔ ውስጥ እንውጣ፣ ወደ አምላክ እንመለስ ማለት ፈልጋለሁ። ብቻ ቪዲዮ ማየት አቅሙ ካላችሁ እንግዲህ አቅሙ እኔ ባተት አላየሁትም ዝም ብሎ እንትን ያለኩ ነው ፎቶ ምናምን አይቻለሁ። ከዛ ውጪ ደግሞ ትንሽ ወረድ ያየው ጉስጥ ገብቼ ብቻ አላየሁትም። አቅሙ የለኝም እዛ የሚያርስ ስለሌለኝ እንደዚህ ጭካኔ መላመድ ስለማልፈልግ ማለት ነውና ማየት የምትችሉ ካላችሁ ቴሌግራም ላይ ኢኦቲ ሪአክት ብዬ አስቀምጬላችኋለሁ። ላጠፋም እችላለሁ ኦሬዲ ምንም ጥቅም ከሌለው ላጠፋም እችላለሁና እየገባችሁ ቼክ ያደርጋችሁ ማየት ቻላችሁ። እዚህ በተመለከቱ ቴሌግራማችን ያላችሁ ነው በዛው በኩል ሼር ያደርጋችሁ ማየት ቻላችሁ ነው ፈልጋለሁ። ወደ አርሲው ጉዳይ ስንመለስ ደግሞ ምን እንዳለ እስቲ ባጭሩ እንመልከት። በነገራችን ላይ ገዳዮቻችን ይህን ስለሚያውቁ ነው የሁለት ሳምንት ጩኸት ከዛ በኋላ አልፈው አይጮሁም ብለው ስለሚሉ ነው እያዘናጉ ቀስ እያሉ እየገደሉ ነው ያሉት። ትናንትና ይህንን ጽሁፍ በፌስቡክም በቴሌግራምም በቲክቶክ ቦርድ ላይ ማሳወቂያችሁ ነበረ። አንድ ወንድማችን ከዚህ በፊት ወንድሙን ወስደው ከገደሉበት በኋላ ድጋሚ ትናንትና ጀጁ ላይ ይህን ሰው ወስደውት ነበር። አቶ ጉልዬ ነጋሽ ይባላል። ታዲያ ዛሬ በሰማነው መረጃ መሰረት ደብድበው እንደፈለጉ አድርገው ከገደሉት በኋላ አውሬ የቀረውን ደግሞ ለአውሬ ጥለው ከሄዱ በኋላ አውሬ በልቶት የተወሰነ ክፍሉ ነው የተገኘው። ልብሱም ደም በደም ሆኖ በደም ተለውሶ ተገኝቷል ማለት ነው። ይህ ማለት በጀጁ ላይ ይህን መጀመሪያ ወንድሙን ወስደው ገደሉ፣ አሁን ደግሞ እሱንም ወስደው ገደሉ። እንግዲህ በማሳው ላይ የነበረ ምንም ሳያደርግ የነበረ ብቻ እያረሰ ያለ ኦርቶዶክሳዊ ክርስቲያን በመሆኑ በማህተቡ ምክንያት
ማሳው ላይ አግኝተው ወስደው ደብድበው ገድለውት ለአውሬ ጥለውት ሄዱ። አውሬ ደግሞ በላ፣ የተረፈውን ደግሞ ሰው አገኘው ማለት ነው። ገዳዮቻችን እንዲህ ነው ቀስ እያሉ እየገደሉን የሚጨርሱ። እኛ ግን እንተኛለን፣ መገደላችን አይቀርም። ቸርቆይ የንጹሃን አርሲ ኦርቶዶክሳውያን ግድያ፣ የእህቶቻችን፣ የወንድሞቻችን፣ የአባቶቻችን የግፍ ግድያ አሁንም እንደቀጠለ ነው። በትናንትናው ዕለት ምሽት ላይ ከአቦምሳ ከተማ በትንሽ ርቀት ላይ ከቢሮ በምትባል አካባቢ አንድ አባት ከሁለት ልጆቹ ጋር አብረው ተገድለዋል። የአባትየው ስም ሽመልስ ሲባል የልጆቹ አበራ ሽመልስና የታናሹ ልጁ ብርሃኑ ሽመልስ ይባላሉ። ህዳር 14 ቀን 2018 ዓ.ም ማለትም እሁድ በጀጁ ወረዳ አንገዶቼ ጨሌ ቀበሌ አቶ ጉልዬ ነጋሽ በሚባል ኦርቶዶክሳዊ አርሶ አደርን በግብርና ስራው ላይ እያለ የወሰዱት ሲሆን ባለፈው ጥቅምት ወር ላይ ወንድሙን ሻምበል ነጋሽ አግተውበት 300,000 ብር ቢከፍልም ገድለውበታል። አሁን ደግሞ እሱንም ከወሰዱት በኋላ በአሰቃቂ ሁኔታ የተገደለ ሲሆን አስከሬኑን አውሬ በልቶት በደም በተጨማለቀ ልብሱና አንዳንድ የሰውነት ክፍሎቹ ብቻ ናቸው የተገኙት። እስከ መቼ ነው እንደዚህ የሚጠበቀው? ኦርቶዶክሳውያን ከምድር ላይ እስከሚያልቁ ነው? እረ እባካችሁ የቤተ ክህነት ሰዎች፣ ማን ነው ከዚህ ሞት የሚያድነን? ማን ነው የሞትን ዜና ከጆሮአችን ላይ አንስቶ የምስራች የሚነግረን? እግዚአብሔር አምላክ ይህን ክፉ ዘመን ያሳልፍልን። እባካችሁ ኦርቶዶክሳውያን ዝም አትበሉ። ቅድም እንዳልኳችሁ ነው። ይህንን ጭካኔ ያላወገዙ አባቶች ጳጳስ ነን ብለው አስኬማ ጥቁር ለብሰው በየአዲስ አበባ አዳራሾች ውስጥ በየከተማው እንደፈለጉ በፈለጉት መኪና የቀያየሩ እንደፈለጉ የሆኑ የሚኖሩ አባቶች ይሄ ሳያወግዙ ያንን ያወግዛሉ ብዬ ባላምንም፣ ግን ለማወቅ ያክል ታሪክ ይቀመጥ ያክል ይሄም ቀን ስለሚያልፍ አዲስ ቀንም ስለሚመጣ ታሪክም ስለሚገለበጥ ገዳዮችም ስለሚሞቱ እንድታውቁ ፈልጋለሁ። ከዛ ውጪ ደግሞ ቤተክርስቲያን ዘጋ ነው የሚገኘው። ስሙት ወንድማችን ታቦቱ ሸሽቷል፣ ተሰዷል። 4 ቤተክርስቲያኖች 4 ደብሮች ቤተክርስቲያናቸውን ዘግተው ማህበረ ካህናቱም ጭምር ከታቦቱ ጋር አብረው ወደ ከተማ ተሰደዋል። ዛሬም የአርሲ ኦርቶዶክሳውያን ባለማህተቦች እየተጣሩ ይገኛሉ። ዛሬም ድረስ እየተገደሉ ነው፣ እየታረዱ ነው፣ እየተረሸኑ ነው፣ እየተጨፈጨፉ ነው፣ እንደቅጠል እየረገፉ ነው። በስልጤ ኦርቶዶክሳውያን ባለማህተቦች ላይ ያየነውና የተመለከትነው ነገር ዛሬም በአርሲ ላይ እየደረሰ ይገኛል። ካህናቱ ከነታቦታቸው እየተሰደዱ እየሸሹ ይገኛሉ። በአርሲ ምድር ላይ ከሰሙኝና ካዳመጡኝ ብፁዕ አቡነ ያሬድ ለእርሶ ጥያቄ ላቅርብ። እዛ በአርሲ ምድር ላይ እየሸሸና እየተገፈተረ እየተሰደደ ያለው ታቦት እርሶ የሚሰግዱለት ታቦት አይደለምን? እየታረዱና እየተገደሉ የሚገኙት በሃይማኖታቸው ምክንያት እየተጨቆኑ የሚገኙት ልጆች የእርሶ ልጆች አይደሉምን? ዛሬስ ኦርቶዶክሳውያን ባለማተቦች ይሁኑ አይሆኑ ብለው ይጠይቃሉን? እማምላክ ወላዲተ አምላክ እርሶን ትፋረዱት። ለመሰሙት ነው እንግዲህ ታቦት የሸሸ ነው የሚገኝ። ያ ታቦት ቢኖር አባቶች ገቢ ለመሰብሰብ ይሄዳሉ ወደዛ። ግን ታቦቱ የሸሸ ይገኛል። ወልከተ ገብቷል፣ ቤተን ዘግቷል። ግን አንድም አባት የጎበኛቸው አባት የለም። በዚህ ጉዳይ ስራዬ ነው አጀንዳዬ ነው ብሎ ይዞ የተቀመጠ አንድም አባት የለም። ጭራሽ ለማውራት ስንሞክር አባቶች ራሱ ለምን ነው ምድረ ጉዳዩን ለማውራት ስንሞክር አይ ፖለቲካ ነው የምንባለው። ሰው እየሞተ ፖለቲካውን ይደዋል። ኦኬ እናትን በቆመችበት በሬሳ አቃጥሎ ከሰል እያደረጉ እያየክ ፖለቲካን ይሉሃል። የኛ አባቱ የሚገቡበት ሁኔታ አሁን እዚህ ጋር ነውና እኛም ተጨንቀን ተበናል። እኛ በጣም ተጨነቅ ነው። ሚዲያ የምንገኝ ሰዎች ራሱ ስም አለታችን ምን ነው ዝም አላችሁ? ለምን ጠፋችሁ? አዲስ ነገር ምን አለ እያላችሁ እየተጨነቃችሁ እየደወላችሁ የምትጠይቁን፣ ያው ለሁላችሁም ብዙ መመለስ አልችልም። ግን የአርሲ ወገኖቻችን ስቃያቸው አላበቃም። ምናልባት ዝም ያልኩ የመሰላቸው ያንኛው አካውንቴ ስለተዘጋ በዚህኛው ብዙ ሰው ጋር ስለማይደርስ ነው። በአርሲ የሚገኙ ወገኖቻችን ዛሬም በጅብ እንደተበሉ፣ ዛሬም እንደተገደሉ፣ ዛሬም ቁጥራቸው በርከት ያለ ኦርቶዶክሳውያን እየሞቱ ነው ያሉት። እኛ ደግሞ ዝም ብላችሁ ለእግዚአብሔር ንገሩ፣ አትጩሁ፣ ድምፃችሁን አታሰሙ የሚለን ሰው ደግሞ እየበዛ ስለሆነ ነው። እነሱ እንዲህ ቢሉን እኛ ዝም ምንል ነገሩ ነው አይደለም። ላንጨርስ አልጀመርነውም ብለዋል መምህር። ግን አንዳንዴ ከአቅማችሁ በላይ ሆኖባችሁ ያውቃል። መፍትሄ አታችሁ ታውቃላችሁ። አንዳንዴ መናገር የማትችሉት ነገር በእንባ ታፈሱታላችሁ እና እንደዛ እየሆነብኝ ነው እኔ ጋ። ግን መድኃኒዓለም መፍትሄ እንዳለው አውቃለሁ። ሁሉን እንደሚፈታው ይሄ ቀን እንደሚያልፍ እርግጥ ነው።
ግን ያ እንዲሆን ሁላችሁም በያላችሁበት በርቱ። በጸሎት የምትችሉ በጸሎት ድምፃችሁን ከፍ አድርጋችሁ በማሰማት ደግሞ ቢያንስ ባናድናቸው እንኳን በቃ ችግራቸውን እንወቅላቸው። የሆነ ነገር እኮ የሰው ችግሩን እንኳን ሲነግራችሁ ጭንቀት ሲበዛባችሁ ለምትነግሩት ሰው ይቸግራችኋል አይደል? ቸግሯችሁ አያውቅም። በዚህ ደረጃ ነው እንደኛ ራሱ የምንገኘውና እባካችሁ እኛም ተረዱን። ኦኬ፣ ሁሉ ነገር ማድረግ አንችልም። ማድረግ የምንችለው በነገራችን ላይ ይሄ ሚዲያ ላይ ብቻ ነው የምትጨውት እንትን ብቻ ነው ሰማዕትነት ነው ባይዘው። እኔ ስራ አይደለም ያወሩ የምገኘው ሚዲያ ላይ የሚጨው እያንዳንዱ ሰው ሰማዕትነት ነው። ሰማዕትነት ይሄ አንገቱ መታገል አለበት፣ ደሙ መፍሰስ አለበት። እሱ ብቻ አይደለም። ኦኬ፣ ሞት በሚገኝበት ቦታ ሁሉ ተደገመ። ኢትዮጵያ ውስጥ ተቀምጠን እንደዚህ ማድረጋቸው ይሄ ራሱ አንድ ሰማዕትነት ነው። ይሄን ማድረግ ከውዳቸው ተቀምጠው የሚገኙ ስልጣን ያላቸው ማስቆም የሚችሉ ታዋቂ ሰዎች፣ ታዋቂ ግለሰቦች፣ ባለስልጣናት አሉ፣ አባቶች አሉ፣ ማድረግ ያቃታቸው የከበዳቸው። ይሄን እያደረጉ የሚገኙት ራሱ ሰማዕትነት ነው። ኦኬ፣ ከሰማዕትነት የሚያንስራው ይሰሩ የሚገኙትና እባካችሁን አትዝለፉ። ሚዲያ ላይ የሚገኙ ሰዎች ያስፈልጋለሁ። መመራችንን ስሙት። እስቲ ኦርቶዶክስ ነኝ ጥቃት ያለበት ቦታ ስልጣን ላይ ነኝ ወገኔን ተከላክያለሁ የሚል አንድ ኦርቶዶክስ ይምጣ። የኦሮሚያ ልዩ ኃይል ውስጥ እስቲ አንድ ኦርቶዶክስ ይምጣ። የኢትዮጵያ ሚሊተሪ ላይ ያልካደ የሚቆርብ ንስሐ የሚገባ ሃይማኖቱን የሚያውቅ አንድ ጀነራል አንድ መኮንን ይምጣ። የለም። ክር ገዝተውለት ሃይማኖተኛ አስመስለው የራሱን ቤተሰብ እንዲያጠፋ ያሳልፉት። ይሄ ዝግጅት ነው። ቀጥሎ መጨረስ ነው። አንዳንዴ የተለካና በቦታ የተወሰነ አንዴ ከሆነ ዓለም ስለሚነቃ መታ አድርገህ ታሳርፈዋለህ። መታ አድርገህ ታሳርፈዋለህ። እንዲህ ያልክ ነው የምታጠፋው። ኦሮሚያ ውስጥ እሱን ነው እያደረጉ ያሉት። አርሲ ስትጮህ ቤኒሻንጉል ይገላል ሄዶ እራሱ ነው ግን ገዳዩ። 9ኛ ማጽዳት ነው። ኦሮሚያ ማጽዳት የጅምላ ጭፍጨፋ እየተካሄደ ነው። ከዛ መካድ ነው። ቄሶችን ተጠቅሞ ክዷል። እና ይሄ ጄኖሳይድ ሌላ ማስረጃ ያስፈልገናል። ይሄ ዓለም አቀፍ መለኪያ ነው። ይሄ ሁሉ ሆኗል ኢትዮጵያ ውስጥ እና መፍትሄው የመጨረሻ ጥያቄ መሰለኝ። መፍትሄው የተለያየ ነው። በጣም ብዙ ነው። አንደኛው በግል መወሰን ነው። ክርስቲያንን ክርስቶስ ጋር ነው የሚሄደው። ሳልጥል አልወድቅም ብሎ መወሰን ነው። ክርስቲያን ሕፃንም ትልቅም ሴትም ሳልጥል አልወድቅም፣ ሳልለውጥ አልለወጥም። ይሄ ነው ሚስዩ የመጀመሪያ ለእኔ። ክርስቲያን የሆንክ ሰው አእምሮ እንደዛ አስተካከል። ቤተ ክህነት ክዶሃል፣ መጅሊስና አብይ ዘምተውብሃል፣ ዓለም ዝም ብሎሃል፣ ማንም አይደርስልህም። ስለዚህ ሳልጥል አልወድቅም፣ አለቀ። በድንጋዩን በጥርሲውን በመኪናዩን በመጥረቢያዩን አይ ዶንት ኖ ፈጽሞ ሳልጥል አልወድቅም። ቤተሰቤን ለገዳይ አሳልፌ አልሰጥም የሚል መሆን አለበት አባት። ወጣት ወላጆችን አላስገድልም ማለት አለበት። ያን ጊዜ ገዳዮች ፈሪ ስለሆኑ ገዳዩ ተሸፍነው አይደለ ሰው የሚገሉት። ለምን? ከገደሉ በኋላ ለመኖር ነው። እንደኛ ጌታ ጋር ለመሄድ አይደለም። እዚሁ ምድር መሬት ለማስፋት ነው። ሆዳቸው ነው ሰው የሚያስገድላቸው። ስስት ነው፣ ስግብግብነት ነው። ስለዚህ በሰማዕትነት መቋቋም የግል ውሳኔ ነው። መጀመሪያ ይሄ መልፈስፈስ ቃል ላይ መጣላት አይደለም። በቃ ሳልጥል አልወድቅም፣ ፈጽሞ አልወድቅም። ይሄ ስነ ልቦና መዳበር አለበት። አንድ ከዛ ውጭ እንግዲህ የሃይማኖትን ለማስነሳ ኢትዮጵያ ውስጥ የሚያሰራ ካል የለም። እስኪ ማን ነው የሰራ የሚገኘው የሚለው ነገር ከሃይማኖት ደረጃ እንመለስ። ኢትዮጵያ ውስጥ የሃይማኖት ጦርነት እንዲጀመር እየገፋፋ ያለው ማን ነው? አላህ Subhanahu Wa Ta'ala ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። አላህ Subhanahu Wa Ta'ala ደግሞ በዚሁ ሸሃዳን እስክናገኝ ድረስ ጽናቱን እንዲሰጠን ለምናለን። አዩሃል ኩፋር ወልሙርተዲን፣ እናንተ ከሃዲያንና ከዲን ወደ ኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ Subhanahu Wa Ta'ala ፍቃድ ካላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። በሂጅራ ወደ ኋላ የቀራችሁ ሰዎች ሂጅራን ማድረግ የማይመቻችሁ ከሆነ እንኳን ባላችሁበት ካዲያኖችን በምትችሉት አጋጣሚ መዋጋት እንዳለባችሁ አስተላልፋለሁ። ክርስቲያኖችን ማረድ ነው። ይሄው ጂሃድ ማለት ምንድነው ማለት ክርስቲያኖችን ማረድ ነው። ያው ምንም ልዩነት የለውም። ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና ስለዚህ እስከ ቤተክርስቲያን እስከ ገዳሙ ነው። አዎ በትክክል በለው እያልኩ ነው። ይሄ ሌባ ካልጠፋ ሰላም አይገኝም። ወላሂ ነው የምላችሁ። ወላሂ ጳጳስ ወሎ ውስጥ አይቀመጥም። እመነኝ። ጥያቄ ያለኝ እኔ አብዛኛው ሙስሊም ሃይማኖቱ የሚለው ነገር ተግባሪ ነው አይደለም። አብዛኛው በሚችለው ነገር ለመተግበር የሚሞክር ነው። ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አድርገናል። እሱ እንኳን ምናልባት አልችል ብለንም ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ ያቆይ ነው የታዘነውን ሁሉ ስለማላደርግ ነው። እስከማንችላቸው ሆኖ
አድርገው ሊሆን ይችላል። ባለፈው ስንናገር ሐሰት ነው ብላችሁ በጣም ብዙ አውርታችሁ ነበር። አሁንም ሊያርደና ሊያጠፋ በቡድን ተደራጅቶ እየሰለጠነ ያለ አካል አለ። በቤታችሁ፣ በሀገራችሁ፣ በመንደራችሁ እንመጣላችኋለን እየተባለ እየተዛተብህ፣ አንተ ግን ዓላማና ስራ ሌላ ነው። ለክርስቲያን ሆነን መቆም እንኳን አልቻለም። እኛ ክርስቲያኖች በኢየሱስ ክርስቶስ ግንድነት ላይ የበቀልን ቅርንጫፎች ነን። ሌላኛው ቅርንጫፍ ሲመታ አንተንም አይሰማ ከሆነ በአርሲ በሌላም ቦታ የሚገደሉ ክርስቲያኖች ሞታቸው አንተን ካላንገበገበና ካልተሰማ አንተም በኢየሱስ ክርስቶስ ግንድነት ላይ የሌለ ቅርንጫፍ ነህ። ስለዚህ የአንዱ ክርስቲያን መሞትና የአንዱ ክርስቲያን መሰቃየት ለአንተ ሊሰማ ይገባል። ምክንያቱም አንተ በክርስቶስ ግንድነት ላይ የበቀልክ ቅርንጫፍ ነህ። እንዲሁም አሁን ያሉት መቃቃሮችና ግጭቶች በምን ምክንያትና እንዴት ተፈጠሩ የሚለውን ይናገራሉ። በሙስሊሙና በሌላው ሃይማኖት ተከታይ ይሄ ሁሉ ጉድ መሻከር መጣው እነሱ ከመጡ በኋላ ዋሃብያ ረብሻ ሲኖር ነው የሚያተርፈው። ሰላም ከሆነ ጸጥ ካለ መስጊድ ካልተቃጠለ ረብሻ ከሌላው ሃይማኖትም ጋር እርስ በርስ ካልመጣ ይደርቅባቸዋል። አክራሪ ጽንፈኛ ኤስአይኤስ ቦኮ ሐራም አልሸባብ አልቃኢዳ ሀገርህ ላይ እየተስፋፋ ነውና ይሄን በጋራ እንታገል። አሁን ጎንደር ላይ ተቀጣጠለ ብለው ተወራቢ ምናምን አገሯን ሊያያይዙ ሲሉ ስለ የክርስቲያኑ አንዳንድ ስነ ምግባር ያለው ስላለ ሙስሊሙም እነሱ ስለጠሩት ብቻ ቶሎ ተነስቶ እንትን ስለማይል እንጂ የሃይማኖት መጨፋጨፍ የሃይማኖት ጠብ አድርገው ሁሉን ሊያስጨርሱት ነበር የፈለገው። እነሱ አይኤስአይኤስ አይደሉም ማለት መታለል ነው። ነገ መጅሊስን ይዘው ኢትዮጵያን ባንዲ ካረጉ በኋላ አይኤስአይኤስ አይሆኑም ወይ? ይሄ ብሎ መታለል ነው የሚሆነውና የሙፍቲ ጥሪ ትክክለኛ ነው። ሌላውም ልቅስ እንደ መንግስትም ሆነ ፕሮቴስታንትም ይሁን ካቶሊክም ይሁን ሌላውም ኦርቶዶክሱም ይሄ አብሮ መኖር አይገኝም። እነዚህ ሰዎች ተቋምን ተቆጣጥረው እነዚህ ሰዎች መስጊድን ተቆጣጥረው ነገ ለልጅ ለትውልድ የምናተርፈው ሌላ ጉዳይ ስለሆነ ስለዚህ አሁን ሀገር ላይ እየታዩ ያሉት መቃቃሮችና ግጭቶች እንዲሁም ወደፊት የሚፈጠሩ ጦርነቶች በእነዚህ ሰዎች ምክንያት እንደተጀመረ ሁላችሁም ማወቅ አለባችሁ። አሁንም ሀገራችን ኢትዮጵያ ላይ አይኤስአይኤስ ቦኮ ሐራም ሊፈጠር የሚችለው በእነዚህ ሰዎች አማካኝነት ነው። ይሄንም የነገሩኝ እኛ አባት ናቸው፣ እውነተኛ ሰው ስለሆኑ ማለት ነው። አሁንም የሚሞቱ ክርስቲያኖች ቁጥር አልቀነሰም። በየቀን ክርስቲያኖች እየተገደሉ ነው። በማን እንደሚገደሉ ደግሞ እናውቃለን። እንዲሁም እኛ ክርስቲያኖች ከማንም ማህበረሰብና ሃይማኖት ጋር ግጭት ውስጥ መግባት አንፈልግም። ምክንያቱም ጌታችን በሐዋርያው ቅዱስ ጳውሎስ አንደበት አድሮ ቢቻላችሁ እስከ ሁሉ ጋር በሰላም ኑሩ ብሎ አዞናልና። ግን ይሄን ሁሉ ድንበር ጥሳችሁ መጣችሁ እንግደላችሁ እንረዳችሁ ካላችሁ ግን እኛ ለሰላም የተዘረጋ እጃችን ለሴፍም ለጦርነትም እንደሚዘረጋ ማወቅ አለባችሁ። እስከዛሬው ድረስ ተከባብረን በሰላም እንድንኖር አሁንም ደግሞ በሰላም ተከባብረን ብንኖርና ሀገራችንን ብናስቀጥላት ጥሩ ነው። ካልሆነ ግን እናንተ ለምትወስዱት እርምጃ ምን አይነት እርምጃ መውሰድ እንዳለብን አባታችን ብፁዕ አቡነ ሉቃስ ያስረዱናል። ወደ እነሱ እንለፍ። የባሮ ገኔ አባባሌ በገጀራ ከመሞት በስለት ከሚቆራርጥህ መሳሪያህን ይዘህ ታጥቀህ ያየህ እንደሆነ የወንድ በር ይሰጥሃል። ነፍስ ነው እንደያዘ ደመ ነፍስ ነው እንደያለ ከአንተ ውስጥ ያለው ደም የእሱም ደም ይፈሳል። ይገለኛል ብሎ ስለሚፈራ የወንድ በር ይለቅልሃል። አቋማትህም እንትን ይላል። ዝም ብለህ አትሞት። ተደራጅ ነው የሚለው ወገኔ። የፈሪ ሞት አትሞት። የፈሪ ሞት መሞት በጣም አስከፊ ነው፣ ደስ አይልም። የአባታችን ቡራኪያቸው ይደረሰን፣ በረከታቸው የሚደርብን። እንዲሁም እንደዚህ አይነት አባቶችን እግዚአብሔር ያብዛልን። አሁንም ተኝተ ያለ ክርስቲያን ንቃ፣ ሀገርን፣ ቤተክርስቲያንን፣ ቤተሰብን ጠብቅ፣ አለበለዚያ መጥፋት ነው። ባለበት ተደራጅተህ ሀገርን፣ ቤተክርስቲያንን፣ ቤተሰብን ከዚህ ክፉ አውሬና አዳኝ ጠብቅ። አሁንም መጣችሁ ደግሞ ይሄ ነገር ውሸት ነው ብላችሁ ማስተባበያ የምትሰጡ ብዙ ሰዎች እንዳላችሁ የታወቀ ነው፣ ከኛ ከክርስቲያኖችም እንዲሁም ከነዛ ወገን ማለት ነው። ግን መልሱ ምንድነው? የእናንተ መገለጫችሁ ይሄ ነው። የዋሃብያ ታርጋው ምንድነው ካልክ መዋሸት ነው። ስለዚህ የእናንተን ማስተባበያ አንሰማም። እንዲሁም በእነዚህ ሃይማኖት ውስጥ የምትገኙ አባቶች ልጆቻችሁን ብትመክሩና አሁን ያሉበት መንገድ ጥሩ እንዳልሆነ ብታስረዷቸው ጥሩ ነው። አለበለዚያ ግን እናንተም የገፈቱ ቀማሽ እንደምትሆኑ እንዳትዘነጉት። የአባቶቻችንም ልጆቻችንን አንኮልን። በየአደባባዩ በየቤተክርስቲያኑ ሰላም፣ ፍቅር እያላችሁ ከምትሰብኩ ይልቅ አሁን የመጣበትን ጦርነትና የታዘዘበትን አዋጅ እንዲያውቅና ራሱን እንዲጠብቅ እንዲደራጅ ብታደርጉ መልካም ነው። ወጣቶች ባላችሁበት ጠንቀቅ ነቃ ብላችሁ ራሳችሁን ጠብቁ። ለሀገራችሁና ለቤተክርስቲያናችሁ ያላችሁ እናንተ ናችሁና እግዚአብሔር አገልግሎታችንን ይባርክልን። ኃይሌ እግዚአብሔር ነው። ሰይፍ ጌዲዮን ነው። ይቆያል። ዋሃብያዎች የሱፊዎችን ዋና ዋና የሚባሉ አሊሞችን መስጊዳቸው ውስጥ እያረዷቸው ነው። ደጋግመን ዋሃብያ ገዳይ ነው፣ አራጅ ነው፣ እየተደራጁ ነው ብለን ደጋግመን እያሳየናችሁ ነው። ይህንን ኡስታዝ ሚለውን ስሙ። 4 ዑለማዎች በዋሃብዮች የተገደሉ በእኛ አካባቢ ማለት ነው። በምስራቅ ሐረርጌ በጨለንቆ ወረዳ የሚባለው ቦታ የታወቀ ነው። ኦሮሚያ ያውቀዋል፣ ሶማሌ ክልል ያውቀዋል። ከዛ 4 ዑለማዎች ትላልቆች በሸዋል ወር ከሐድራም ተባርሮ በድንጋይ እንደማንኛውም በሰው ሳይሆን አውሬም እንደዛ አይገደልም። በድንጋይ ተጨፍጭፎ ሲገደል አይተናል። መንግስትም ይመሰክራል። ይሄ ሁሉ ችለት እስቲ ቆይ መንግስት አንድ ሁኑ እያለ ስለሆነ ሸሪዓችን እንደዚህ ስለምን እስቲ እንሞክራለን ብለን እየታገዝ ነው። አሁን ገንጥሎን ወጡ። ለዚህ አሁን የዛሬው ግዴታ ሆነብን፣ ሰጠናል። አልሐምዱሊላህ ይቀጥል። እንግዲህ የዋሃብያ አካሂድ ግድያን መሰረት ያደረገ ነው። አመሰረታቸውም እንደዛ ነው። ቅድሚያ በውስጥ ያለውን ጠላት አጥፋ የሚል ስትራቴጂ አላቸው።
ሱፊውን ካጠፉ በኋላ አይሁድና ክርስቲያኖችን ቀጣይ ማጥፋት እንዳለባቸው ኪታቦቻቸው ይናገራሉ። ይሄ ኡስታዝ ሚለውን ስሙት ያልኩትን ካከፈሩ በኋላ ያወጁብን ሐርብን ደግሞ ኮፒውን ያመጣንላችሁ መጅሙዓቱ المجموع المفيد የተባለ ኪታባቸው ላይ የዋሃቢያዎች ኪታብ ነው። ምን ይላል? አዩሃል ሙስሊሙን ይላል። እናንተ ሙስሊሞች ሆይ ላ ينفع እስላሙኩም እስልምናችሁ እኮ አይጠቅማችሁም ይላቸዋል። አብረውት ያሉትን ሰዎች ነው ሙስሊም ብሎ የሚጠራቸው አዩሃል ዋሃቢያ ማለት ነው። እናንተ ዋሃቢዮች እያላቸው ኢላ ኢዛ አዕለንቱም الحرب الشعواء على هذه الطرق የሱፊያዎች ጠሪቃዎች ላይ ግልጽ ጦርነት እስካላወጃችሁ ድረስ በሁሉም መልኩ እነሱ ላይ ጦርነት እስካላወጃችሁ ኢማናችሁ አይጠቅማችሁም ይላል። ወቀضይቱም ዐለይሃ ሙሉ ለሙሉ እስካላጠፋችኋቸው ድረስ ይላል። እነሱ እስካላጠፋችሁ ኢስላማችሁም አይጠቅማችሁም ይላል። ፈአኽረጅቱሙሃ ሚን በይኒ ጁኑቢኩም ከጎናችሁ እስካላራቃችኋቸው እስካላስወጣችኋቸው ድረስ ወሚን ቁሉቢኩም ከልቦቻቸው እስካላስወጣችኋቸው ወመጃሊሲኩም ወመጃሚዒኩም መጅሊሶቻችሁ መሰባሰቢያ ቦታችሁ ላይ ሱፊያን ጠራርጋችሁ ካላስወጣችሁና እነሱን ካላጠፋችሁ ወመሳጂዲኩም ይሄው የተሞከረው ነገር እዚህ መስጂድ አይደለም ከመሳጂዶቻችሁም እንደዚሁ እስካላስወጣችኋቸው ወዘዋያኩም ከዛውያዎቻቸው እስካላስወጣቻቸው ድረስ ኢማናችሁ ትክክል አይሆንም አይጠቅማችሁም አላቸው። ምን አለ? ሐሪቡሃ قبل أن تحاربوا اليهود ይላል። ወልዒያዙ ቢላህ ይሁዶችን ከመዋጋታችሁ በፊት ሱፊያውን ተዋጉ ይላል። فإنها روح اليهود እንግዲህ ሽብርና ውሸት መሰረታቸው የሆነ ዋብያ ኡስታዞችና ተከታዮች መሬት ላይ ክርስቲያንና ነባሩን ሱፊዎችን እያጸዷቸው ነው፣ እየጨረሷቸው ይገኛሉ። ነገር ግን መጅሊሱ የዋብያው መጅሊስ ማለት ነው አዲስ ፕሮፓጋንዳ ዞ መጥቷል። ምንድነው እሱም? ትግራይና አማራ ክልል ሙስሊም እየተበደለ ነው አይነት ስታፍ ሁሉም ሙስሊሞች በአንድ ድምፅ እንዲቆሙላቸው ሀባሹም አብሯቸው እንዲቆም ሐሳቡን ለማስቀየስ ወይንም ደግሞ ሀባሾችን እያጸዷቸው ያለውን ለማዘናጋት ሂጃብ ተገፍተናል የአጼዎቹ ስርዓት ናፋቂዎች ምናምን በሚል ወደዛ ርዕሱ ሽፍት ለማድረግ እየሞከሩ ነው። ሀባሾቹ ግን መጅሊሱ ለኛ ሊሰጠን ይገባል የሚል ጥያቄ እያቀረቡ ነው። ይሄንን ቀድመው የነቁ ያስጠነቀቁ እየተገደሉ ይገኛል። ሁለቱን አስደምጫችኋለሁ በደንብ እንድታምኑ ሶስተኛ ምስክር ልስጣችሁ። የወሃቢያን መስመር ካሁኑ ካልቀጨ ነው ወሃቢይ ብለን ዑለማዎች በየቦታው ካላስተማረን ካላስጠነቀቀን አሁን ከእጃችን ያሉ ልጆች የገዛ ባለቤቶቻችን የገዛ ልጆቻችን ነገ እኛን ለማረድ እንደሚጋበዙ ይሄ ግልጽ ነው። በየሀገሩ የተደረገው በየሀገሩ የተሰራው ለኛ ማሳያ ሊሆን ይችላል። አገር ፈርሶበታል የወሃቢያ አስተምሮት፣ አባት ተገሎበታል የወሃቢያ አስተምሮት፣ ልጅ እናት ተገላበታለች የወሃቢያ አስተምሮት። ደጋግመን አሳይተናል፣ ደጋግመን ነግረናል። እኔም ቴሌግራም ላይ ወደ 25 ደቂቃ የሚደርስ የራሳቸውን ዋሃቢያ በታላቅ እርድ እንመጣላችኋለን፣ እናሳያችኋለን፣ ቤታችሁ መጥተን እንጨርሳችኋለን የሚል ዶክመንታሪያቸውን ለቅቄዋለሁ። አሉ ከኛ ውስጥ ሆነው ተወሰዋት ሃይማኖታትን እኮ የሚሉን ማለት ነው። እየተዘጋጁ ነው። ዋሃቢያዎች ገዳይ ናቸው። ምንም የምንሸማቀቅበት የለም ይህንን ስንናገር። እነሱም ተግባራቸው ስለሆነ በአደባባይ የሚያደርጉት ስለሆነ ማለትም መጽሐፍቶቻቸው ላይ ያለ ስለሆነ ከነሱ ጋር በደንብ ጠንቅቀው የሚያውቋቸው ደግሞ ሀባሾቹም ገዳይ መሆናቸውን እየመሰከሩባቸው ይገኛል። ታዲያ ወገን እስከ መቼ ነው በሼምና በፍራቻ ተይዛችሁ ራሳችሁን ማትከላከሉት? ወይንም ደግሞ ለነኚህ ለአራጆች ድጋፍ እየሆናችሁ እያጨበጨባችሁ መቃሩት? ውድ ኦርቶዶክሳውያን ነቃ ልትሉ ይገባል። ይህ መረጃ ላልሰሙት አድርሱላቸው። ኢንዌስ ቪዲዮአችን ኤሚስ ነበር። አይሆፕ እንደተማራችሁበት አላችሁ በጭቃን ጥቆችን እንዳያችሁበትና አንዳንድ ጉዳዮችን እንደወሰዳችሁበት አልጠራጠርም። ቀጣይ አዲስ መረጃ ካላችሁም ቀርብ ምን የምን አምላካችን እግዚአብሔር ሀገራችን ሰላም ያደርግልን ዘንድ ጸሎት ማድረጋችሁ እንዳትረሱ። በቀጣዩ እንመለሳለን። ሸርቀውልኝ። ሃሎ ጋይስ እንዴት ናችሁ? አለው አሁን ፌስቡክ ላይ ዘወር ስል አንድ ቪዲዮ አየሁኝ። በጣም ዘግናኝ የሆነ ቪዲዮ ማለት ያየሁት ፎቶውን ብቻ ነው። ሊንክ ተጭኜ ወደ ቴሌግራም ገብቼ ደግሞ ድምጹን ሰማሁትና በጣም አሰቃቂ ቪዲዮ ነው ማለት ነው። ብቻ ምን እንደምላችሁ አላውቅም። ይሄን ቪዲዮ ቢያንስ ይሄን ቪዲዮ ስሰራ ምን እንደምል ቃል አጥሮኝ በእርግጠኝነት ከ30 ጊዜ በላይ አጥፍቻለሁ ቪዲዮ ሰርቼ። ማለቴ ምን ያህል ከባድ እንደሆነ ማለት ነው።
ግን እስከ መቼ ነው ግን እንደዚህ ስንናገር ፖለቲከኛ ናችሁ አትበሉን። እኛ እኮ ሰው ነን እኮ ሰው ነኝ እኔ አሁን ሰው ነኝ አስባለሁ እንደሰው። ታዲያ አሁን ያን ቪዲዮ አይቺ ካልተናገርኩኝ እንዴት ነው? ብቻ በጣም ዘግናኝ ነው። ግን ታው ግን ይሄ ነገር አቁሙት በቃ ማለት እኛ ለኛ ማለት ማንኛም አልጠቀመን የጠቀመን ነገር የለም። የተረፈን ሞትና ድህነት ስደት ብቻ ነው። ከዛ ውጪ የተረፈን አንድ ነገር የለም። ህዝቡ ደግሞ ስም ከመስጠት ከሌ እንዲያረገ ከሌ ከምትል በቃ ሰው አይገደል ብላችሁ ድምጽ ሆኑ። ማንም ይሁን ምንም በቃ ሰው አይገደል። እስከዛሬ የጠፋው ነፍስ ጠፍቷል። በቃ ሞታናል። በቃ ሁላችንም የኢትዮጵያ ህዝብ አጠቃላይ እስኪ ከዚህም በኋላ እኮ እንዲቆም ሁላችንም በአንድ እንቁም። ህዝቡ በአንድ እንቁም። በቃ ሌላውን ተውት በቃ